ናሽናል ዲያሎግ አዋጭ አይደለም ብለው ከሚያምኑ ፓርቲዎች ነበርኩኝ። ነገር ግን መወያየትና ዲያሎግ በጣም አስፈላጊ ነው ብለን ከማሰባችን የተነሳ መጨረሻ ላይ ጆይን ካደረጉ አንዷ ነኝ። ከኤንቢሲ ኢትዮጵያ ጋር ቆይታ ያደረጉት የወላይታ ብሔራዊ ንቅናቄ ፓርቲ አባል የሆኑት ገሊላ ኃይሉ ፓርቲያቸው ሀገራዊ ምክክሩ አያስፈልግም ብለው ከሚያምኑት መካከል እንደነበር ያስታውሳሉ። ሆኖም የኢትዮጵያ ሀገራዊ ምክክር ኮሚሽን ያደረገውን ተደጋጋሚ ጥሪ በመቀበል በሀገራዊ ምክክር ጉባኤ ላይ መሳተፋቸውን አንስተዋል። ታዲያ በጉባኤው በነበራቸው ቆይታ ለመድረኩ የነበራቸው አረዳድ መቀየሩን ብሎም ለችግሮች በውይይት የመፍትሄ ሀሳቦችን ለማፍለቅ መሰረት መሆኑን ገልጸዋል። በሂደቱ ባንሳተፍ ቁጭት ይፈጥርብኝ ነበር ይላሉ። ባንገባ ኖሮ በጣም ይቆጨኝ ነበር። መግባታችን በጣም ነው የጠቀመን። ውጭ ከሚወራውና ውጭ ከሚታየው በጣም ኮምፕሊትሊ ተቃራኒ ነው። ፓርቲው መጀመሪያ አያምንበትም ነበር። በስተመጨረሻ መወያየት አሳምነናቸው መወያየት እንዳለብን አሁን ጆይን አድርጎ ነው በጣም በተለየ መልኩ ነው ያየነው። በጣም ጥሩ ነገር ነው። ስለ ሀገራዊ ምክክር መድረኩ በውጪ ከሚነገረው ይልቅ ሂደቱ የማንም ተጽዕኖ የማይታይበትና ሀሳቦች በነጻነት የተንሸራሸሩበት እንደነበር ተናግረዋል። ሃይጃክ የሚደረግ ምንም ተጽዕኖ ሌላ የሚፈጠር ነገር የለም። በአይናችን ያየነው ነገር ነው። እያንዳንዱ አጀንዳ ላይ እያንዳንዱ ኮርሾች ላይ ከየትኛውም ነገር በነጻነት እየተሰራ ያለ የትኛውም አካል እየመራው ሳይሆን ራሱ ናሽናል ዲያሎጉ በራሱ ሲስተም እየተሄደ የነበረበት እንትን ነውና ሌሎችም ከሩቆ ነው ከውጭ ነው የሚያወሩት ልክ አይደለም ብዬ አስባለሁ። ገብታችሁ ቼክ ብታረጉ ብታዩ የተሻለ ነው ብዬ ነው ማስበው። ከጣቢያችን ጋር ቆይታ ያደረጉ የፖለቲካ ፓርቲ ተወካዮች የሀገራዊ ምክክር ጉባኤው አለመግባባቶችንና ቅራኔዎችን በግጭት ከመፍታት ይልቅ ውይይትን በማስቀደም ለውጥ ማምጣት እንደሚቻል ያሳየ ነው ብለዋል። ያልተነሱና ያልተመካከሩባቸው ርዕሰ ጉዳዮች አለመኖራቸውንም ገልጸዋል። እንደ ሀገር ባላግባቡ ጉዳዮች ላይ መምከራቸው አትራፊ እንዳደረጋቸውም ተናግረዋል። ታጣቂ ቡድን በየቦታ እንዳለ አለ። እኛ ግን ቤኒሻንጉል ህዝብ ነጻነት ንቅናቄ በሄኔን ፓርቲ በሰላማዊ መንገድ በምክክር በመነጋገር በውይይት ችግራችን እንድንፈታ የምናምነው ሰዎች ነን። እንድንወያይ ያደረገን አንዱን ምክክር የተቀበልነው ዋና ምክንያት ይሄንን ያለ ችግር በየመንገድ ላይ ሰው እንደፈለገ ወጥቶ እንደፈለገ ለመመለስ ስለማይችል ይሄንን ነገር ይስተካከላል ብለን ነው። ያልተነሱ ሀሳቦች እኛ ጋር ባይነሳ ሌላ አጀንዳ ላይ ይነሳል። አንደኛው አጀንዳ ላይ ባይነሳ አንደኛው አጀንዳ ላይ ተነስተዋል። የቋንቋ ጉዳይ፣ የጸረ ሙስና በጣም ብዙ ነገሮች ተነስተዋል። በሀገራዊ ምክክር ጉባኤው በ8 ቡድን ተደራጅተው የተዘጋጁት ምክረ ሀሳቦችም ለእያንዳንዱ ቡድን መቅረባቸው የሚታወቅ ሲሆን በሂደቱም 500 ተመካካሪዎች በአንድ አጀንዳ ቢመካከሩም በቀሪ 7 አጀንዳዎች ላይ የተሰጡት ምክረ ሀሳቦችም የጋራ መግባባት ላይ ያተኮሩ መሆናቸው ተገልጿል። በምክክሩ ሀገርን ማዕከል በማድረግና ወደፊት በሚያስቀጥሉ ጉዳዮች ላይ በመመካከር በአብዛኛው ርዕሰ ጉዳይ ላይ ከመግባባት መደረሱን አስተያየት የሰጡ ተመካካሪዎች ገልጸውልናል። ኢትዮጵያ ሀገራችን ያው በተለያዩ ጉዳዮች ላይ ታማለችና ይህንን ደግሞ ማከም አለብን በሚል ከተለያዩ ሀገሪቱ አካባቢዎች የተወጣጡ ኢትዮጵያውያን ለኢትዮጵያ ሊጠቅም የሚችል ሀሳብ ይዘው ለሀገራቸው የሚጠቅም ሀሳብ ይዘው በጣም ሲመካከሩ የቆዩበት ነው ባለፉት ቀናት ማለት ነው። ከ10 ጀመር ወደ 50 መጣን፣ ከ50 ወደ 250 መጣን፣ ከ200 ወደ 500 መጣን። ተግባብተን ሁሉም የራሱን ሀሳብ ገልጾ የሚያግባባንን ሀሳብ ላይ ደርሰን እዚህ ደረጃ ደርሰናል ማለት ነው። ብዙ ነገሮች ተነስተዋል፣ ብዙ ፒላሪዎች ተነስተዋል። ግን ወደ መጨረሻ ትንሽ እንትኖችም ቢኖሩ ወደ መጨረሻ ወደ መስማማት ደርሰናል። ወደ አንድ አቅጣጫ አምጥተነዋል። ሌሎች 7 አጀንዳዎችም በሚያስቸግር ሁኔታ አልፈው ግን ሄዶ አንድ ወደሚያስማማን ጉዳዮች መተናል። በጣም ጥሩ ሁኔታዎች ነው እየሆኑ ያሉት። ሚዲየተር መጥቶ የሚያስማማን ጉዳይ አይደለም። የራሳችን ጉዳይ እስከሆነ ድረስ ተጨቃጭቀን ተነጋግረን ተከራክረን ወደ አንድ ጉዳይ መምጣታችን ግድ እስከሆነ ድረስ መጨቃጨቃችን ለመልካም ነው የሆነው። ፖለቲካ ፓርቲ ወግዬ ነው የመጣው። እዚህ ስንመጣ ግን ስለ ኢትዮጵያ ነው የተነጋገር ነው። ስለ ኢትዮጵያ ምን ትሆናለች፣ ኢትዮጵያ ምን ላይ ነው ያለ፣ ሰላሙ እንዴት ማስቀጠል አለበት ተብለን እዚህ ኢትዮጵያ ወግለን ነው የመጣ ነው።